ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹን የአዲስ አበባ ፖሊስ ጠቅላይ መመሪያ ከህብረተሰቡ ባህልና ሞራልና እሴት ተቃራኒ የሆኑ መልእክቶችን በአሁኑ ሚዲያ ላይ ሲያሰራጭ የነበረውን ግለሰብ በቁጥጥር ስር መዋሉን አስታወቀ። በዝርዝር እንመለከተዋለን። የሊቢያ ወታደራዊ መሪ በቱርክ በተከሰተው የአውሮፕላን አደጋ ሞቱ። በዝርዝር እንመለከተዋለን። የእስራኤል መንግስት የውጭ መገናኛ ብዙሃን ስርጭትን የሚያግድ ህግ ቆይታውን አራዝሟል። በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እየገለጽኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩልኝ። ተጠርጣሪውን በተለምዶ ንግግር ሊገለጽ የማይችለውን አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር ነበር ሲል ፖሊስ ገለጸ። የአዲስ አበባ ፖሊስ ጠቅላይ መመሪያ ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶችን በአማራ ሚዲያ ላይ ሲያሰራጭ የነበረውን ግለሰብ በቁጥጥር ስር መዋሉን አስታውቋል። ከህብረተሰቡ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶችን በአማራ ሚዲያ ላይ ሲያሰራጭ ከነበረው ግለሰቦች አንዱ የሆነው ነዋሪነቱ በአዲስ አበባ ላፍቶ ክፍለ ከተማ ወረዳ 6 የሚገኙ ናቲል ባዲካ ገበሬ የተባለ ተጠርጣሪ በቁጥጥር ስር መዋሉን ነው ፖሊስ የገለጸው። ግለሰቡ ማህበራዊ ሚዲያዎችን በመጠቀም ዩቲዩብ እና ቲክቶክን በመጠቀም በንግግር ልቅ ጾታዊ ግንኙነትን የሚያበረታታና የሚያስፋፋ አጸያፊ መልእክቶችን ሲያሰራጭ በመቆየቱ በቁጥጥር ስር እንደዋለ ነው ፖሊስ ያስረዳው። ተጠርጣሪውን በተለምዶ ንግግሩ ሊገለጽ የማይችለውን አጸያፊ ቃላትን በመጠቀም በትውልድ ላይ አሉታዊ ተጽዕኖ ሲያሳድር እንደነበረና መሰል ይዘቶቹ በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ላይ ዩቲዩብ እና ቲክቶክን በመጠቀም ሲያሰራጭ እንደነበረ ፖሊስ አብራርተዋል። ፖሊስ በቁጥጥር ስር መዋሉን ናቲል ባዲካ ወይንም የማህበራዊ ሚዲያ አንቂ ወይንም ይዘት ፈጣሪ ነኝ በሚል ግለሰቡ ለምርመራ ጀምሬያለሁ ብለዋል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች ላይ በተለይም በማህበራዊ ሚዲያዎች ላይ ከህብረተሰብ ሞራልና ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እየተሰራጩ መሆኑን ያስታውቀው ፖሊስ በማህበራዊ ሚዲያ ላይ በተለይም ታዳጊ በሆኑ ህጻናት ላይ ስነ ልቦናዊ ሞራል ላይ ከፍተኛ ጉዳት እያደረሰ መሆኑን ገልጸዋል። በቀጣይም ተመሳሳይ ድርጊት ውስጥ በሚገኙ ግለሰቦች ላይ ተገቢ ህጋዊ እርምጃ እንደሚወሰድ የአዲስ አበባ ፖሊስ ጠቅላይ መመሪያ አሳስበዋል። ከዚህ ቀደም ሲል ፖሊስ በቲክቶክ እና በሌሎች የማህበራዊ ሚዲያዎች ላይ ከህብረተሰብ ባህልና ሞራል እሴት ተቃራኒ የሆኑ መልእክቶቻቸውን አሰራጭቷል፣ በአለባበስም አሳይቷል ያለቻቸው ወጣቶችን በቁጥጥር ስር ውለው እንደተፈቱም ጭምር ከዚህ በፊት ይታወቃል። የሊቢያ ወታደራዊ መሪ በቱርክ በተከሰተው የአውሮፕላን አደጋ ሞቱ። የሊቢያ ወታደራዊ መሪ ጄኔራል መሐመድ አሊ በቱርክ በደረሰው የአውሮፕላን አደጋ ሳቢያ መሞታቸው ተገለጸ። የሊቢያ ጠቅላይ ሚኒስትር እንዳሉት ከሆነ ከጄኔራል መሐመድ በተጨማሪ ሌሎች 4 ሰዎች በአደጋ ሞተዋል ብለዋል። ወታደራዊ መሪ ከቱርክ መዲና አንካራ በፋሊካ ሃንሳ ጄት ተሳፍሮ መጓዝ ከጀመሩ ከ42 ደቂቃ በኋላ ከአውሮፕላን የሚተላለፈው ሲግናል መቋረጡን የቱርኩ የአገር ውስጥ ጉዳይ ሚኒስትር አሊ ካንካራ ተናግሯል። ወደ ትሪፕል እየተጓዙ የነበሩት አውሮፕላኑ ሲግናል ከመቋረጡ በፊት በድንገተኛ አደጋ ሳቢያ ለማረፍ መገደዳቸውን መረጃ ሰጥቷል። ብዙ ሳይቆዩ በደቡብ ምዕራብ አንካራ የአውሮፕላን ስብርባሪ ተገኝቷል ነው የተባለው። የአውሮፕላን አደጋ መንስኤው እየተጣራ እንደሚገኝ ጭምር ተገልጿል። የቱርኩ የአገር ውስጥ ጉዳይ ሚኒስተር በኤክስ ገጻቸው ላይ እንዳሉት ከሆነ በሃይማና ግዛት ውስጥ የአውሮፕላን ስብርባሪ አግኝተናል ነው ያሉት። ዓለም አቀፍ እውቅና ያለው የሊቢያ አስተዳደር ጠቅላይ ሚኒስትር የሆኑት አብደል ሐምዲ እንደተናገሩት ከሆነ በታታሪነታቸው ያገለገሉት የነበሩ ሰዎችን አጥተናቸዋል ሲሉ ሀዘናቸውን ገልጸዋል። የሊቢያ ልዑካን ቡድን ቱርክ እንደሚገኙ ተገልጸዋል። የቱርክና የሊቢያ ወታደራዊና የደህንነት ጉዳዮች ትብብር እንደሚቀጥል ጭምር ገልጸዋል። ቱርክ ከ2019 ወዲህ በሊቢያ ቁልፍ ሚና ከሚጫወቱ ሀገራት አንዷ ሆናለች። ከሀገሪቷ ምስራቃዊ ክፍል የተነሱ ወታደራዊ ኃይል ዓለም አቀፍ እውቅና ያለው መንግስት እንዲወድ ወታደራዊ ድጋፍ ሰጥቷለች ነው የተባለው። ቱርክና ሊቢያ ጠንካራ ፖለቲካዊና ወታደራዊ ምጣኔ ሀብታቸው ትስስርም አላቸው ነው የተባለው። የእስራኤል መንግስት የውጭ መገናኛ ብዙሃን ስርጭትን የሚያግደውን ህግ ቆይታውን አራዘመች። የእስራኤል ፓርላማ መንግስት በአገሪቷ የሚንቀሳቀሰውን የውጭ ሀገር መገናኛ ብዙሃን ስርጭትን እንዲዘጋ የሚፈቅደውን ህግ ቆይታውን ያራዘሙት በ22 ድጋፍና በ10 ተቃውሞ የጸደቀው ይህ ህግም በጋዛ ጦርነት ወቅት የብሔራዊ ደህንነት ስጋት ተደርጎ የታየ መገናኛ ብዙሃን ለመዝጋት ስልጣን የሰጠ ነው ተብሏል። አሁን የጸደቀው ማሻሻያ ደግሞ የዚህ ጊዜያዊ ስልጣን የቆይታ ጊዜን ያራዘመ ነው ተብሏል። በፓርላማ ውሳኔ መሰረት የሀገሪቷ መንግስት ለሚቀጥሉት 2 ዓመታት በሰላም ጊዜ እንኳን ያለ ፍርድ ቤት ትዕዛዝ የውጭ መገናኛ ብዙሃን እንቅስቃሴዎችን እንዲያቆሙ ማድረግ ይችላል ነው የተባለው።
መጀመሪያ ላይ የአልጀዚራ ሕግ የሚል ስያሜ ይዞ የወጣው በግንቦት ወር ላይ በ2024 ባለቤትነቱ የኳታር የሆኑ የቴሌቪዥን ቻናል ቢሮዎችና ስርጭቶችን ለመዝጋት ጥቅም ላይ ውለዋል። አልጀዚራ በዘገባቸው የእስራኤል መከላከያ ሰራዊት በጋዛ የሚያካሄደው ወታደራዊ ዘመቻ ላይ ጠንካራ ትችቶችን ሲያቀርብ ቆይቷል። እስራኤል በበኩሉ አልጀዚራ ጸረ እስራኤላዊ የሆኑ አድሏዊ እንዲሁም ለሐማስ ድጋፍ የሚሰጥ ዘገባዎችን ያቀርባል በማለት ትከሰዋለች። የቀረቡበት ክሶች ውድቅ ያደረገው አልጀዚራ ደግሞ የእስራኤል እርምጃ የወንጀል ድርጊት እንዲሁም በፓሪስ ነጻነት ላይ የተከፈተው ጥቃት እንደሆነ በመግለጽ የአገሪቷን መንግስት ውሳኔን አውግዟል። ጊዜያዊ እገዳም ሀሳብን በነጻነት የመግለጽ መብትን፣ መረጃን የማግኘት መብት እንዲሁም የፓሪስ ነጻነትን እንደሚጥስ ገልጸዋል። እርምጃውም ዜጎችና ነዋሪዎቹ ከእስራኤል ትርክት ጋር የማይጣጣም ወይንም በእስራኤል መገናኛ ብዙሃን ቻናሎች የማይተላለፍ የተለያዩ መረጃዎችን እንዲያገኙ ይከላከላል በማለት ትችቶችን አሰምተዋል። የዚህ ውሳኔ የቆይታ ጊዜ የሚያራዝመው ሕግ የጸደቀው የእስራኤል ካቢኔ የሰራዊት የራዲዮ ጣቢያ እንዲዘጋ የቀረበው ውሳኔ ካጸደቀ ከሰዓታት በኋላ ነው። በመንግስት ገንዘብ የሚንቀሳቀሰው የራዲዮ ጣቢያም በእስራኤል መከላከያ ሰራዊት የሚመራ ቢሆንም የኤዲቶሪያል ነጻነት አለው ተብሏል።